ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እንደ ሁልጊዜው በቅደም ተከተል እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ ዛሬም እንዳይረሳ። በሐሳብ መስጫ ሳጥናችን ላይ ሐሳብ አስተያየታችሁን በመደገፏቸው ክለቦች አሊያም በፕሮግራማችን ይዘት እንደ ሁልጊዜው ልታጋሩን ትችላላችሁ። እኛ እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮችን በቅደም ተከተል ስናካፍላችሁ ዛሬ የሚደረጉ ጨዋታዎችን አስቀድመን እናነሳለን። በአውሮፓ ዙሪያ ታላላቅ ሊጎችን የተመለከተ መረጃ ስናነሳ ባርሴሎና እድሉ እንዳያመልጠው እየተባለ ነው። በአንድ ጉዳይ ላይ ሰፋ ያለ ቡድን ዜና ይዘናል። ወቅታዊ አነጋጋሪ ጉዳዮች የቀጠሉበት ሪያል ማድሪድስ ቤት ዛሬ ስምን ተሰማ። ተጫዋቹ መጫወት ይፈልጋል፣ ግን በአንድ ቦታ ቢሆን አይፈልግም እየተባለ ነው። በጣም አነጋጋሪ መረጃ በማድሪድ ይዘናል። በጣሊያን፣ በጀርመን፣ በፈረንሳይ ጨምሮ በአውሮፓ ትልቅ ክለቦች የዓለም ዋንጫን ጨምሮ እንደ ሁልጊዜው አጫጭር ስፖርታዊ ጥንቅሮቻችን ሰዓታቸውን ጠብቀው ወደ እናንተ ይደርሳሉ። በተወዳጁ የእንግሊዝ ፕሪሚየር ሊግ የመረጃ ሰዓታችንን በርካታ ያሉ አጫጭር ስፖርታዊ ጥንቅሮችን ለዛሬም ይዘናል። ወራጅ ቀጠናው ላይ ትኩረት እናደርጋለን። የ27 ዓመት ፕሪሚየር ሊግ ጉዞ ላይ አንድ በጣም አስገራሚ ነገር እንነግራችኋለን። በቢግ ሲክስ ትላንትና ቶትናም የጣለው ነጥብ ምናልባትም ዋጋ ሊያስከፍለው ይችላል። ትልቅ እድል አባክኗል። እንመለከተዋለን ይህንን ጉዳይ። በተለይም ትላንትና በፕሪሚየር ሊግ ለመትረፍ በሚደረገው ጥረት ላይ በጣም ወሳኝ ነበረ። የቼልሲው ተጫዋች ከዓለም ዋንጫ ውጭ መሆኑ ተረጋግጧል። የቼልሲን ቡድን የተመለከተ ተጨማሪ ጥንቅር ስናነሳ ወቅታዊ መነጋገሪያ ጉዳይ የሆነው የቼልሲ ቀጣይ አሰልጣኝነት ጉዳይ እንደሆነ ይታወቃል። ጊዜ አሰልጣኙ ካለ ማክላረንን ቦታ ማን ይረከባል በቋሚነት የሚለውን በተመለከተ ተጨማሪ መረጃዎችን በቃል ስፖርት ዩቲዩብ ቻናል ይዘናል። ከሊቨርፑል ጋር በተያያዘ በዝውውር መስኮቱ ላይ የሚጠበቁ ሁነቶች አሉ። ቀጣይ ቡድኑን ለማጠናከር በሚደረግ ሂደት ላይ የነ ሪቻርድ ዩዝን ሚና እንነግራቸዋለን። እነማን ተይዟል በዝርዝር ውስጥ እነማን ሊተኩ ይመጣሉ? በሊቨርፑል በኩል የሊቨርፑል ቀጣዩ ሳምበል ለማን ሊሆን ይችላል? ተጨማሪ መረጃ እናካፍላችኋለን። በዩናይትድ የመረጃ ሰዓታችን ሮይ ኪን ብሩኖን በተመለከተ በጣም የተለየ ሀሳብ ይዞ መጥቷል። የዩናይትድ የዝውውር ፖሊሲን በተመለከተ ሳሙኤል ሉካረስት የሚለን ነገር አለ። ሪዮ ፈርዲናንድም በዚህ ላይ ያጋራው የተለየ ሀሳብ አለ። በዩናይትድ በኩል ወቅታዊ ጉዳዮች ዝውውር ላይ ትኩረት ያደርጋሉ፣ እንመለከተዋለሁ። ሁለት የዩናይትድ ተጫዋቾች ወደ አንድ መድረክ ተመልሷል። ልዩ ጥንቅር ተይዟል። በዚህም ጉዳይ ላይ ከአርሰናል ጋር በተያያዘ የቡድኑ ወሳኝና ቁልፍ የኋላ መስመር እንመለከታለን። ተከላካዮቹንም ግብ ጠባቂውንም ከአጥቂ ቡካዮ ሳካ፣ ትሮሳርድ በጉዳት ዝርዝር ውስጥ ያሉትን ዩሊያን ቲምበር እና እንደዚሁም ሚኬል ሜሪኖን ቀጣይ የሚኬል አርቴታን ጉዳይ በተመለከተ የሚጠበቁ እውነቶችን ጨምሮ ሰፋ ያለ ቡድን ዜናም በአርሰናል በኩል እናካፍላችኋለን። ላይክ ካረጋችሁን በቂ ነው። ሀሳብ አስተያየት እንቀበላለን። ቃል ስፖርት ዩቲዩብ ቻናል መረጃ እንዲደርሳችሁ ሰብስክራይብ አድርጋችሁ የደወል ምልክቷን መጫን እንዳይረሳ። መረጃዎቻችን ተጀመሩ። መልካም ቆይታ። ዛሬ በርከት ያሉ ጨዋታዎች ይቀጥላሉ። በላሊጋ ሴልታ ቪጎ ከሌቫንቴ፣ ሪያል ቤቲስ ከኤልቼ እና ኦሳሱና ከአትሌቲኮ ማድሪድ ይጫወታሉ። ይሄኛው ጨዋታ ምሽት 4:30 ይጀምራል። በእንግሊዝ ሻምፒዮንሺፕ በጥሎ ማለፍ ሳውዛምፕተን ከሚድልስቦሮ ይጫወታሉ። ትላንት አንድ ጨዋታ ነበር፣ እንመለስበታለን። ዛሬ የዓለም አይኖችን ሁሉ ስቅዝ አድርጎ ሊይዝ ይችላል ተብሎ የሚጠበቅ አንድ መርሃ ግብር አለ። አልናስር ከአል ሂላል የሚያደርጉት ጨዋታ ነው። ይህ ጨዋታ በብዙ ምክንያት በትልቁ ይጠበቃል። ይህን ጨዋታም የተመለከተ ልዩ ጥንቅር ይዘናል። ምናልባት ሮናልዶ ለመጀመሪያ ጊዜ የሳውዲ ፕሮ ሊግ ዋንጫ ባለቤት ሊሆን ይችላል። ምሽት 3 ሰዓት ሲል የሚጀምር ጨዋታ ነው ዛሬ በኢትዮጵያን ሰዓት አቆጣጠር። ተጨማሪ ጥንቅር ይዘናል። መልከታዎቻችሁን እያጋራችሁን አብራችሁን ቆዩን። በስፔን ላሊጋ ትላንትና የነበረ አንድ መርሃ ግብር ነበረ። በ35ኛ ሳምንት መርሃ ግብር ይህም ጨዋታ ሪዮ ቫይካኖን ከዢሮና ያገናኘ ጨዋታ ነበረ። 1-1 በሆናቸው ውጤት ተጠናቀቀ። በጨዋታው ሁለቱም ግቦች ከረፍት በኋላ የተቆጠሩ ለሪዮ ቫይካኖ አልማው በ86ኛው ደቂቃ ላይ መሪ ያደረጋቸው፣ በኋላም እንግዳውን ቡድን ዢሮናን
ስቱዋኒ በ90ኛው ደቂቃ ላይ ባስቆጠራት ግብ 1-1 በሆነ አቻ ውጤት ተጠናቋል። ውድ ቤተሰቦቻችን ውጤቶቹን ተከትሎ ያው የባርሴሎና ሻምፒዮንነት አስቀድሞ የታወጀ ነው በ91 ነጥብ። ቀሪ ጨዋታዎች እንዳሉ ሆነው ማለት ነው። በሪያል ማድሪድ በኩል ሁለተኝነትን የማስጠበቅ ሂደት ይቀጥላል። ቪላሪያል፣ አትሌቲኮ ማድሪድ፣ ሪያል ቤትስን የመሳሰሉ ቡድኖች የሻምፒዮንስ ሊግ ትኬት ለመቁረጥ ፉክር እያደረጉ ነው። ዲፖርቲቮ አላቬዝ፣ ሌቫንቴ እና ሪያል ኦቪድ ደግሞ ላለመውረድ በሚደረገው ጥረት ውስጥ ናቸው የሚገኙት። ቀሪ ጨዋታዎች ምን ያሳዩናል የሚለው በስፔን ላሊጋ ይጠበቃል። ዛሬ በስፔን ላሊጋ የ36ኛ ሳምንት መርሃ ግብሮች ቀጥለው ይካሄዳሉ። ባርሴሎና ይህንን ስህተት እንዳይሰራ እያለ ይገኛል። ይህን የሚሉት የቀድሞ የባርሴሎና አሰልጣኝ ሮናልድ ኪውመን ናቸው። ሮናልድ ኪውመን ማርከስ ራሽፎርድን በተመለከተ ማስጠንቀቂያ ሰጥተዋል። ይህ ማስጠንቀቂያቸው ለባርሴሎና ነው። በኤል ክላሲኮ እሱን ላይ የሰው ያውም በ30 ሚሊዮን ዩሮ ገበያ ላይ አይገኝም። ለላሊጋ ዋንጫ የራሱ የሆነ ዋስትና ነበረው ለባርሴሎና እያለ ይገኛል። እናም ይህን ተጫዋች ወደ ማንቸስተር ዩናይትድ መመለስ የውሰት ሁሉ ሲጠናቀቅ ጠብቆ በጣም የተሳሳተ ውሳኔና ምናልባትም ባርሴሎና ሊጸጽት ይችላል ብሏል። 30 ሚሊዮን ዩሮ አሁን ባለው ገበያ ላይ እንደ ራሽፈርድ ያለን ተጫዋች በፍጹም ማስፈረሚያ ሂሳብ አይደለም፣ በጣም ያነሰ ገንዘብ ነው ብሏል። በእርግጥ ሪዮ ፈርዲናንድም በ30 ሚሊዮን ዩሮ ብቻ ራሽፈርድ መሸጥ ኪሳራ ነው እያሉ እንደነበረ ይታወቃል። ተጫዋቹ ፍጥነቱ፣ ቅልጥፍናው፣ ወደፊት ኳሶችን የሚጫወትበት መንገድ፣ ካውንተር አታክን የሚያስጀምርበት መንገድ፣ ግብ ያስቆጥራል፣ ተከላካዮችን በጣም ያስጨንቃል፣ የቁጥር ብልጫ እንዲወሰድ ያደርጋል። ኳስን የሚያቀብልበት መንገድ ሁሉን ካየም በኋላ ባርሴሎና መሸወድ የለበትም፣ ይህን ሰው ማቆየት አለበት እያሉ ይገኛሉ ሮናልድ ኪውማን። ላሚን ያማል በማህበራዊ ሚዲያ ላይ እንግዲህ አንድ የተለቀቀ ቪዲዮ አለ። ይህም በነገራችን ላይ የማህበራዊ ሚዲያው ላይ እኔ በጣም ፈጣሪን አመሰግናለሁ ምክንያቱም ማድሪዳዊ ስላልሆንኩኝ የሚል ቲሸርት አሰርቶ የያዘውን ምስል ነው አሁን ማህበራዊ ሚዲያ ላይ በጣም እየተዘዋወረ የሚገኘው። በዚህ ሳምንት ሻምፒዮን ሲሆኑ ሳይሆን ይሄ ቀደም ብሎ የነበረ ቲሸርት ነው። በየትኛው አጋጣሚ እንደለበሰው ይፋ ባይደረግም ማለት ነው። ግን የሪያል ማድሪድ ተጫዋች ባለመሆኔ ፈጣሪን አመሰግናለሁ የሚለው አሁን ማህበራዊ ሚዲያ ላይ በስፋት እየዞረ ይገኛል። በጉዳት ምክንያት እየተጫወተ አይደለም። በዓለም ዋንጫ ከሚጠበቁ ተጫዋቾች ውስጥ ግን አንደኛው ነው። ምናልባት ቡድን ውስጥ ሌላ በጣም ሊነገርለት የሚገባው ፌራን ቶሬስን በተመለከተ በዘንድሮ የውድድር ዓመት በላሊጋ ለባርሴሎና በጣም ወሳኝ ተጫዋች ነበረ፣ ምንም ጥርጥር የለውም። 16 ግብ፣ 1 አሲስት፣ 31 ጨዋታ ከ1865 ደቂቃ በላይ ተጫውቷል። በጣም አስደናቂ የኳስ አጨራረስ ብቃቱ በጣም ይለያል። በጣም ጠንካራ ሰራተኛ ከሚባሉ የባርሴሎና ተጫዋች ውስጥ ከሚጠቀሱ አንደኛው ነው። ፌራን ቶሬስ በጣም ድንቅ የውድድር ዓመት ተሰልፏል። በባርሴሎና ይቀጥላል ተብሎ ይታሰባል። በዚህም ሳምንት በጣም ድንቅ ነበረ በኤል ክላሲኮ ላይ። በእርግጥ ኤል ክላሲኮ ላይ በሪያል ማድሪድ በኩል እንግዲህ ሲሸነፉ ዋንጫው እንደሚያጡ እያወቁ መሸነፋቸው በጣም አነጋጋሪ ነበር። ባርሴሎና 59 ጊዜ ኮርቷ ላይ፣ ሲቲ 29 ጊዜ፣ ሌቫንቴ 21 ጊዜ ግብ ያስቆጠሩበትም ግብ ጠባቂ እንዲሆን ያስቻለ ነበረ። ለማንኛውም የባርሴሎና ፌራን ቶሬስ በጣም ድንቅ የሚባል የውድድር ዓመት ከክለቡ ጋር አሳልፈዋል። ምባፔ በቤርናቢዮ ከመጫወት ይልቅ ቀሪ ጨዋታዎች ከሜዳ ውጭ ያሉትን መጫወትን ይሻለ ተብሏል። የሪያል ማድሪድ ተጫዋች ኬሊያን ምባፔ በዚህ ዓመት በድጋሚ በሳንቲያጎ ቤርናቢዮ ስቴዲየም ከመጫወት ይልቅ ከሜዳ ውጭ ያሉ ጨዋታዎች ላይ መሳተፍ ይፈልጋል ተብሏል። ምባፔ በሳንቲያጎ ቤርናቢዮ መጫወት ያልፈለገው ከደጋፊዎች የሚደርሰው ተቃውሞ ምክንያት ነው ተብሏል። በዚህም እንግዲህ የሪያል ማድሪድ ደጋፊዎች በተወሰኑ ጨዋታዎች ተቃውሞ አሰምተው ነበረ። አሁን ላይ ምባፔ ከጉዳት መች እንደሚመለስ በክለብ ውስጥ በግልጽ የሚታወቅ ነገር የለም። በሪያል ማድሪድ መለብሻ ቤት እና አስተዳደሩ ውስጥ በምባፔ ጉዳይ ብስጭቶች እየጨመሩ መሆናቸው ሲነገር፣ በተለይም እሱ ክለቡን ለቆ ይወጣለን በሚል 200,000 ፊርማ ተፈልጎ ከ5 ሚሊዮን በላይ መገኘቱ በጣም አነጋጋሪ ጉዳይ ሆኖ ነበረ። ግን ሪያል ማድሪዶች አሁንም ተጫዋቹ ላይ ያላቸው አቋም በግልጽ ክለብ ውስጥ ማቆየት፣ እሱን ቪኒሺየስ ጁኒየር እና ለዚሁም ጁድ ቤሊንግሃም ቀጣይ የቡድኑም አካል ሆኖ እንዲቀጥሉ ማድረግ እንደሆነ ይታወቃል። ፍሎሬንቲኖ ፔሬዝ ካደረጉት ውይይት በኋላ ከቦርድ አመራሮች እና ከከፍተኛ አመራሮች ጋር ውይይት ካደረጉ በኋላ በቡድኑ እርግጠኛ መሆናቸው እየተነገረ ይገኛል። በጣም ጥራት ያለው ስብስብ ይዘናል በሚለው ነገር ላይ መተማመን ላይ ተደርሷል። ምክንያቱም ቡድኑ በዣቪ አሎንሶም በአልቫሮ አርቤሎዋም ስር በጣም ደካማ ነበረ።
ነገር ግን ምርጥ አሰልጣኝ ከመጣ ወደ ምርጥነት በቀየር የሚችሉ ምርጥ ተጫዋቾች አሉን በሚለው ጉዳይ ላይ ከስምነት ደርሰዋል የተባለው። ስለዚህ ዝውውሮች ይኖራሉ፣ ግን ቡድኑን አፍርሶ የመገንባት ሂደት ላይኖር ይችላል። በእርግጥ ጉዳትም በጣም የፈተነው ቡድን ቢኖር አንደኛው ሪያል ማድሪድ ነው። ከዚህ ጋር በተያያዘ እንደውም በርካታ ጉዳቶች ያሉብን ሲሉ አሰልጣኙ ከሰሞኑ ሲናገሩ ነበረ። ነገር ግን ይሄ በቂ ማሳበቢያ ላይሆን ይችላል፣ ምክንያቱም በርካታ ጨዋታዎችን ተሸንፈናል፣ ጉዳት ብቻ ማሳበቢያ አይሆንም ብለዋል። ግን የጉዳቱ ነገር አሳሳቢ እንደሆነ አልቫሮ አርቤሎዋም አልሸሸጉም። በጣሊያን ሴሪኤ የ36ኛ ሳምንት መርሃ ግብር ናፖሊ ከቦሎኛ ያደረጉት ጨዋታ በዲያጎ አርማንዶ ማራዶና ስቴዲየም በናፖሊ ሜዳ የተደረገ ነበረ። ነገር ግን ናፖሊ ተሸንፏል። በሜዳው በቦሎኛ 3-2 ተሸንፏል። ብራን ራዲሽ በ9ኛው ደቂቃ ላይ፣ ኦርሶሊን በፍጹም ቅጣት ምት 34ኛው ደቂቃ ላይ፣ ሮዊ 91ኛው ደቂቃ ላይ ሶስቱን የቦሎኛ የድልና የማሸነፊያ ግቦች ሲያስቆጥሩ ናፖሊን ከሽንፈት ያልታደጉ ሁለት ግቦችን ዲሎረንዜ 45ኛው ደቂቃ ተጠናቆ በጭማሪ ሁለተኛ ደቂቃ ላይ ከረፍት በኋላ ሳንቶስ 48ኛው ደቂቃ ላይ ከመረብ ቢያዋዱም ግን ተጨማሪ ግቦችን ማግኘት አልቻሉም። በተለይም ደግሞ 91ኛው ደቂቃ ላይ ሮ ያስቆጠራት ግብ ናት ጨዋታውን በቦሎኛ ድል አድራጊነት እንዲጠናቀቅ ያደረገው። ትላንትና ናፖሊ መሸነፉን ተከትሎ በነጥብ ልዩነቱ ላይ እንግዲህ በተለይም ከዩቬንቱስ የሚርቅበት አጋጣሚ ሳይሳካ ቀርቷል። ኢንተር በ85 ነጥብ አሁንም ሻምፒዮን ነው። ናፖሊ በ70 ይከተላል። ዩቬንቱስ 68 ነጥብ ሶስተኛ ደረጃ ነው። ሚላን በ67 ነጥብ አራተኛ፣ ሮማ በ67 ነጥብ በግብ ክፍያ ተበልጦ አምስተኛ፣ ኮሞ በ65 ነጥብ ስድስተኛ ደረጃ ተገኝቷል። በቀጣይ ሁለቱ የጣሊያን ሴሪ ጨዋታዎች የአውሮፓን ትኬትና ወራጁ የሚለይበት ይሆናል። አሸናፊው ገና ባልተለየበት የፍራንስ ሊግ የ2025/26 የውድድር ዘመን የዓመቱ ምርጥ ተጫዋቾች ይፋ ተደርገዋል። በዚህ መሰረት የፒኤስጂ የፊት መስመር ተጫዋች ኦስማን ዴምቤሌ የዓመቱ ምርጥ ተጫዋች በመባል መመረጥ ችሏል። ዴምቤሌ በውድድር ዓመቱ 10 ጎሎችን አስቆጥሮ 6 አመቻችቶ ማቀበል ችሏል። ኦስማን ዴምቤሌ ለሁለተኛ ተከታታይ ዓመት ሽልማቱን አሸንፈዋል። ግን ይገባዋል ወይ ዘንድሮ የሚለው ትልቁ ጥያቄ ነው። በጣም በበርካቶችም ዘንድ መከራከሪያ ሆኗል። ምናልባት የፍራንስ ሊጋ ቅርብ የሆናችሁ ሰዎች ወይም መረጃችን በየዕለቱ የምትከታተሉ የእናንተ መልከታ ልታጋሩን ትችላላችሁም። በሌላ በኩል የቡድኑ ወጣት ተጫዋችን በተመለከተ ለሁለተኛ ተከታታይ ዓመት ዲዜር ዶ ያሸንፎታል። ዲዜር ዶ የፍራንስ ሊጋ ወጣት ተጫዋች በመባል ነው ትላንትና ለሁለተኛ ጊዜ የተመረጠው። በሽልማቱ ስነስርዓት ላይ ቤተሰቦቹ ነበሩና አባቱ ስቅስቅ ብለው ነበረ በደስታ ሲያለቅሱ የነበረው። የፍራንስ ሊጋ ለሁለተኛ ጊዜ ዓመቱ ምርጥ ተጫዋች የጎልደን ቦይ አሸናፊ ነው። 2025 ላይ የአውሮፓ ሻምፒዮንስ ሊግ 2024/25 ምርጥ ወጣት ተጫዋች የፊፋ የክለቦች ዓለም ዋንጫን በነገራችን ላይ ወጣቱ ምርጥ ተጫዋች እሱ እንደነበረ አይዘነጋም። ከፍራንሳይ ውጭ የሚጫወቱ ምርጥ ፈረንሳይን ተጫዋች በተመለከተ የባየር ሙኒክ ኦሊሴ ምርጥ ተብሎ ተመርጧል። የሌንሱ አሰልጣኝ ደግሞ ፔሬሳጌ የፈረንሳይ ሊግ የዓመቱ ምርጥ አሰልጣኝ ተብሎ የተሸለሙበት ነው። በዩክሬን አሸናፊው ታውቋል። ካታር ዶኔስክ የዩክሬን የሊግ ዋንጫ አሸንፏል። በግሪክ ኤኪያቴንስ አሸናፊ ሆኗል። አብዛኞቹ ሊጎች እየተጠናቀቁ ይገኛሉ በየሊጎቹ። ትላንትና ግን አንድ ሲጠበቅ የነበረ ጨዋታ ነበረ። ቤኔፊካ ከብራጋ ያደረጉት ጨዋታ በፖርቱጋል ሊግ ትላንትና አቻን የተለያዩት። ቤኔፊካ እንደውም ባለቀ ሰዓት ፓልዴቫስ ባስቆጠራት ፍጹም ቅጣት ምት ነበረ ጨዋታውን ባቻ ውጤት ያጠናቀቀው። ቤኔፊካ እና የጆዜ ሞሪኖ ቡድን ስቲል አልተሸነፈም። ፖርቱጋል ፕሪሜራ ሊጋ ሊጠናቀቅ አንድ ጨዋታ ነው የቀረው። ግን ደረጃ ሰንጠረዡ ላይ ለስፖርቲንግ ሊዝበን ለቋል ደረጃውንና ወደ ሶስተኛ ተንሸራቷል። የአውሮፓ ሻምፒዮንስ ሊግ ትኬት ሊያመልጣቸው ይመስላል። ጆዜ ሞሪኖ በእርግጥ ልባቸው ሸፍቶ ማድሪድ ቤት እንዳለ ግን የሚዘነጋ አይደለም። ትላንት ምሽት አንድ መረጃ አድርሰናችሁ ነበረ በቃል ስፖርት ዩቲዩብ ቻናላችን ላይ ኔይማር 55 የመጀመሪያ ጥሪ የተደረገላቸው የብራዚል ስብስብ ውስጥ መካተቱን። በነገራቸው ላይ እሱ ብቻ አይደለም፣ ቲያጎ ሲልቫም ተካቷል በ55 የመጀመሪያ ዙር ጥሪ የተደረገላቸው። በሚቀጥሉ 6 ቀናት ውስጥ የብራዚል የዓለም ዋንጫ ስብስብ ይፋ ሲደረግ እነኝህ ተጫዋቾች ይኖራሉ አይኖሩም፣ በተለይ ኔይማር ይጠበቃል። ኔይማር በመጨረሻዎቹ 19 ጨዋታና አሁን በአጠቃላይ ካደረጋቸው የመጨረሻዎቹ 17 እና 19 ጨዋታ
ለሁለት ከፍለን ብናይ አሁን የመጨረሻዎቹ 17 ጨዋታ ላይ 11 ጎልና 4 አሲስት ደርሷል። ከዛ በፊት በነበረው የመጨረሻ 19 ጨዋታ ላይ የነበረው 4 ጎልና 1 አሲስት 5 የግብ አስተዋጽኦ ነበረ። አሁን በጣም የተሻሻለበት ፎርም ላይ ይገኛል። ምናልባት ለዓለም ዋንጫ ወቅታዊ ብቃቱ ጥሩ ይመስላል፣ ግን የካርሎ አንቸሎቲን የመጨረሻ ስብስብ በተለይም እስከ 26 ተጫዋቾች የሚጠጋው ስብስብ ውስጥ ይካተታሉ የሚለው ግን በቀጣይ በትልቁ ይጠበቃል። ዋንጫውን በአል ሂላሎች ፊት ማንሳት እፈልጋለሁ ብሏል ጆርጅ ሄሱስ። በሳውዲ ፕሮ ሊግ ዛሬ አልናስር ከአልሂላል የሚያደርጉት የደርቢ ጨዋታ ይጠበቃል። የሊጉ መሪ አልናስር ጨዋታውን የሚያሸንፍ ከሆነ ሻምፒዮን መሆኑን ያረጋግጣል በሳውዲ ፕሮ ሊግ። ምክንያቱም ፍልሚያው በቀጥታ ከሚፎካከረው ቡድን ጋር ስለሆነ፣ አልሂላል በበኩሉ የሚያሸንፍ ከሆነ ቀሪ ጨዋታ እጁ ላይ ስለሚኖር በራሱ ዋንጫውን ይወስናል ማለት ነው። ከጨዋታው በፊት ሀሳባቸውን ያጋሩት የአልናስሩ አሰልጣኝ ጆርጅ ጄሱስ ዛሬ ምንም ነገር አያስፈራኝም ብለዋል። ስለ አልሂላል የማውቀውን አልናገርም፣ ነገር ግን ክለቡን ከኔ የበለጠ ማንም ሰው እንደማያውቀው እርግጠኛ ነኝ ብለዋል። የቀድሞ አሰልጣኝ ነበሩ ለአልሂላል። አልሂላልን እኔ ነኝ የሰራሁት የሚሉት አሰልጣኝ ጆርጅ ጀሱስ ጠንካራና ደካማ ጎኑን በደንብ አውቀዋለሁ ብለዋል። አላማዬ ግልጽ ነው፣ ዋንጫውን በአልሂላል ፊት ማንሳት እፈልጋለሁ ብለዋል። ለሮናልዶ የመጀመሪያ ዋንጫውን በሳውዲ ፕሮሊግ ዛሬ ሊያገኘው ይችላል ማለት ነው። አልናስር በመደብራቸው ውስጥ እንግዲህ አንድ ማስታወቂያ ለቀዋል። ይህም ዛሬ ስቴዲየም ለሚገኝ አልናስር ደጋፊ በሙሉ ነፃ መለያ እንደሚሰጡ አረጋግጠዋል። ይህም ስቴዲየሙ እንዲመላና በቢጫ እንዲሆን ያደርገዋል ማለት ነው። ክርስቲያኖ ሮናልዶ ከጨዋታው በፊት መልእክቱን አጋርቷል ለደጋፊዎች። የእናንተ ድጋፍ በየሳምንቱ እያበረታታን እዚህ ደርሰናል። በስቴዲየሙ ተገኝታችሁ ዛሬም እንድታበረታቱን እንፈልጋለን። እሱ ነገር በብዙ ያግዘናል ብሏል። ጉልበት ይሆናል፣ በተለይ ሜዳ ላይ ጉልበት ይሆናልና ደጋፊው እንዳይቀር ብሎ ጥሪ ያደርጓል። እንግዲህ ሮናልዶ ዛሬ በሊግ ደረጃ የፍጻሜ ጨዋታ ልክ ሰሞኑን ኤል ክላሲኮ በራሱ ትልቅ ጨዋታ ነው፣ ግን ኤል ክላሲኮን የዘንድሮ ለየት የሚያደርገው የላሊጋ አሸናፊ የሚለይበት ነበረ እና በሳውዲ ፕሮሊግም እንደዛ ነው የሆነው። የእነኚህ የአረብ ደርቢ ትልቅ ጨዋታ ነው፣ ግን የአልናስርና የአልሂላል ጨዋታ የዛሬ የሚጠበቀው ከዋንጫም አንጻር ነው። አልናስር ከአልሂላል ትልቁ ጨዋታ ዛሬ ምሽት 3 ሰዓት ሲል ይጀምራል። በሳውዲ ፕሮሊግ 32ኛ ሳምንት 39 ድል 2 አቻ 5 ሽንፈት የአልናስር የዚህ ውድድር ዓመት ውጤት ነው። በአልሂላል በኩል 34 ድል 11 ጨዋታዎችን ደግሞ በአቻነት አጠናቋል። በሁለቱ ክለቦች መካከል የሚደረገው ጨዋታ ዛሬ ምሽት 3 ሰዓት አልዋል ፓርክ ስቴዲየም ነው የሚደረገው። በሁለቱ ክለቦች መካከል የተወሰኑ ጥቂት መረጃዎችን ለመጨመር ያክል አልናስር በመጨረሻ 5 ጨዋታ 4ቱን ድል አድርጓል። በአልቃዳሻ 3-1 የተሸነፈውና ዋጋ የከፈለበት ጨዋታ ግን ይጠቀሳል። በአልሂላል በኩል በመጨረሻ 5 ጨዋታ 4ቱን ድል አድርጎ አንድ ጨዋታ ብቻ ናቸው የወጣው። የሁለቱ ክለቦች የመጨረሻ 4 ግንኙነቶችን ነጥለን ብንመለከት ሁለቱን አልሂላል ሲያሸንፍ አንድ ጊዜ አልናስር አሸንፏል፣ አንድ ጊዜ አቻ ወጥተዋል። 39 ጊዜ አልሂላል አልናስርን ሲያሸንፍ አልናስር 19 ብቻ ነው ያሸነፈው። የአልሂላል የበላይነት ከፍ ያለ ነው በእርስ በርስ ግንኙነት 22 ጊዜ አቻ ወጥተዋል። አልናስር በ82 ነጥብ አንደኛ ነው። አልሂላል በ77 ነጥብ ሁለተኛ ነው። አልሂላል አንድ ቀሪ ጨዋታ አለው። ዛሬ ያሸነፈ ቡድን ዋንጫውን በራሱ ይወስናል። አልናስር ካሸነፈ ዛሬውኑ የዋንጫ ባለቤት መሆኑ ይረጋገጣል ማለት ነው። ቅድመ ግምታችሁን አጋሩን። ጨዋታውን ግን ትመለከቱታላችሁ ወይ? ለመመልከት ካሻችሁ ዛሬ ምሽት በኢትዮጵያን ሰዓት አቆጣጠር 3 ሰዓት ሲል ይጀምራል። አንድ ሰው እናንሳና ወደ ፕሪሚየር ሊግ እንሻገር። በዓለም ዋንጫ አፍሪካ ላይ አንረሳውም ይሄንን ተጫዋች። ከዛ በዘለለ በቡድን ደረጃ ደግሞ በባርሴሎና ቤት አይረሳም። አንድሬስ ኢኒየስታ 9 ጊዜ ላሊጋን፣ 6 ጊዜ ኮፓ ዴል 3 ጊዜ የፊፋ የክለቦች ዓለም ዋንጫን፣ ሱፐር ካፕን 7 ጊዜ፣ ሻምፒዮንስ ሊግን 4 ጊዜ፣ በዓለም ዋንጫ ደረጃ ደግሞ ራሱ ባስቆጠራት ግብ 1 ጊዜ፣ የአውሮፓ ዋንጫ 2 ጊዜ አሳክቷል ከሀገሩና ከክለቡ ባርሴሎና ጋር። ይህ ሰው ኢኒየስታ ነው። ዛሬ 42 ዓመት ሞልቶታል። ከማይረሱ ታሪካዊ ተጫዋቾች ውስጥ አንደኛው ነው ማለት ይቻላል። ቃል ስፖርት ላይ ናችሁ። የሰዓቱን የተመራረጡ ስፖርታዊ ጥንቅር እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ብቻ ወዳገኘናቸው የዕለቱ ጥንቅሮቻችን እንሻገር። ከፕሪሚየር ሊግ መረጃችን ጋር ላይክ፣ ሰብስክራይብ፣ ሼር እያደረጋችሁን እንደ ሁልጊዜው አብራችሁን ቆዩን። በእንግሊዝ ፕሪሚየር ሊግ 2 ተሳታፊ ክለቦችን አውቀናል፣ ኮቨንትሪ እና ኤፕስዊች። ሶስተኛውን ለመለየት ትላንት አንድ ጨዋታ ነበረ። ሃል ሲቲን
ፕሪሚየር ሊግ ለማደግ ከሚልዋል ያገናኘ ጨዋታ ነበረ። ሃል ሲቲ 2-0 ሚልዋልን አሸንፏል ትላንትና። ይህም በፕሌይኦፍ ለፕሪሚየር ሊግ ለማለፍ በሚደረገው ፍጻሜ ደርሷል። ዌምብሌይ ማለት ነው። ማንን ይገጥማል ሃል ሲቲ በፍጻሜ የሚለውን ደግሞ ለመለየት ዛሬ ምሽት 4 ሰዓት ሳውዝሃምፕተን ከሚድልስቦሮ በዌምብሌይ ይጫወታሉ። ያሸነፈው ቡድን እዛ ዌምብሌይ ቀርቶም ከሃል ሲቲ ተጫውቶ ያሸነፈ ደግሞ አጠቃላይ በኮቬንትሪ ሲቲ እና በሃል ሲቲ የተያዘውን አንደኛና ሁለተኛ ደረጃን ተከትሎ ሶስተኛ ሆኖ የሚያልፈው ቡድን የሚለይ ይሆናል። እንዲህ ወደ ፕሪሚየር ሊጉ ለማድረግ በሚደረገው የአንድ ቡድን ጥረት ላይ በተጨማሪም በፕሪሚየር ሊጉ ደግሞ የአንድ ቡድን መውረድ እየተጠበቀ ነው። ማን ነው የሚለው ግልጽ አይደለም፣ ግን ከቶትናምና ከዌስትሃም አንዳቸው መሆናቸው ተረጋግጧል። ቢያንስ ከሁለቱ ማን ይወርዳል ነው ትልቁ ጥያቄ። በነገራችን ለውድ ቤተሰቦቻችን ባለፉት 27 ዓመታት ሁለት ቡድኖች ብቻ ናቸው ከ39 ነጥብ በላይ አግኝተው የወደቁት። ሁለቱም አጋጣሚ ዌስትሃም ነው። ከዛ ውጪ ባለፉት 27 ዓመታት ውስጥ ከዌስትሃም ሁለት አጋጣሚ ውጪ 39 ነጥብና ከዛ በላይ ሰብስቦ ከፕሪሚየር ሊግ የወደቀ ክለብ አልነበረም፣ የለም። ዘንድሮ በነገራችን ላይ ዌስትሃም ዩናይትድ 42 ነጥቦችን ሰብስቦ ሁላ ከፕሪሚየር ሊግ ሊወርድ ይችላል ቀሪ ጨዋታዎችን ካሸነፈ። ቶትናም በዛው ልክ ቀሪ ጨዋታዎችን ካሸነፈ ዌስትሃም የሚወርደው አሁን ወራጅ ቀጠና ውስጥ ያለው እሱ ስለሆነ ነው 42 ነጥብ ይዞ። ይሄም ሌላ ተጨማሪ መጥፎ ሪካርድ ሊሆን ይችላል። ትላንትና ቶትናም ወርቃማውን እድል አበላሽቷል። በእርግጥ ሁሌ የምንላቸዋለን በቃል ስፖርት ዩቲዩብ ቻናል ቶትናም በገዛ ሜዳው ልክ እንደ ባዳ የገዛ ሜዳው ግን ለተቃራኒ ቡድን አንዳች ምንዳ ይዞ የሚጠብቅ ሜዳ ሆኗል። ምክንያቱም ወይ ይሸነፋል በራሱ ሜዳ ወይ እንግዳው ቡድን አንድ ነጥብ ቢሆን ያገኝበታል። ትላንትና ሊድስ እንግዳ ቡድን ነው። ጨዋታው በቶትናም ሆትስፐር ስቴዲየም ነው። 1-1 ተጠናቀቀ። ቴሌ 50ኛው ደቂቃ ላይ ግብ አስቆጥሮ መሩ። በኋላም ላይ ዶሚኒክ ካልቨርት ሊዊን 74ኛው ደቂቃ ላይ በፍጹም ቅጣት ምት ሊድስን አቻ ያደርገው ነው ጨዋታው 1-1 የተጠናቀቀው። ቶትናም ከወራጅ ቀጠናው በሁለት ነጥቦች ብቻ ርቆ እንዲገኝ አድርጎታል። የነጥብ ልዩነቱን ማስፋት የሚችልበትን እድል አልተጠቀመም። ሊድስ ዩናይትድ 14 ነጥብ ደረሰ። 14ኛ ነው። መትረፉን ቆይቷል ካረጋገጠ። ባለፈው ሳምንት ቶትናም 38 ነጥብ ይዞ 17ኛ ነው። አሁንም የመውረድ ስጋት አለበት። ቼልሲና ኤቨርተን ቀጣይ የቶትናም ተጋጣሚ ቡድኖች ናቸው። በቶትናም በኩል በነገራችን ላይ ዌስትሃሞች ቀጣይ ከኒካስል ነው የሚጫወቱት። ኒካስል ጥሩ ፎርም ላይ አይደለም እና ዌስትሃም ይህንን ጨዋታ ሊያሸንፍ የሚችልበት እድል አለ ከወቅታዊ ሁኔታ አንጻር እና ይሄ ደግሞ ለቶትናም ያሰጋል። ምክንያቱም የቶትናም ቀጣይ ተጋጣሚ በጣም ጠንካራ አጋጣሚ ሊሆን ይችላል። ምክንያቱም አንድም ደርቢ ነው ቼልሲ እና ሁለትም ቼልሲ ራሳቸውን ማሻሻል ይፈልጋሉ፣ ወደ ሪትም መምጣት ይፈልጋሉ። የሚገኙ ሁሉንም እድሎች መሞከር የሚፈልጉበት ሰዓት ነው። ምንም ጥያቄ የለውም፣ ቀላል ጨዋታ አይሆንም እና ከተሸነፉና ዌስትሃም ድል ካደረገ ቶትናም ተመልሶ ወራጅ ቀጠና ውስጥ ይገባል ማለት ነው 38ኛ ሳምንት መርሃ ግብር እስኪደረግ ድረስ። ይሄ ለቶትናም በጣም አስፈሪ አጋጣሚ ይመስላል። ምናልባት ሮቤርቶ ዲዘርቢ ቴሌ ያሰጠውን ፍጹም ቅጣት ምት በተመለከተም በተጫዋቹ በኩል ይሄ ሆን ተብሎ የተደረገ ነገር እንዳልሆነና ይቅርታም እንደጠየቀ ገልጿል። ከዛ ውጪ ስለ ቫር ውሳኔ ተጠይቀው ነበረ። በቫር 100% ስህተቶችን እያየ እንገኛለን። እየተሰነዘሩ ያሉ ሁነቶች በጣም አከራካሪ ናቸው እያሉ ይገኛሉ። በቶትናም በኩል እሳቸውም ቫርን አልወደዱለትም። በትላንትናው ዕለት ጄምስ ማዲሰን ከረጅም ጊዜ በኋላ ሲጫወት ተመልክተናል። ኦልሞስት ከአንድ ዓመት በኋላ ጄምስ ማዲሰን ተመልሶ ገብቶ ተጫውተዋል። ሌላው አንድ ተጫዋች ካስታወሳችሁ እንንገራችሁ። አንቶኒ ክኒሽኪ በአትሌቲኮ ማድሪድ ጨዋታ ላይ በ17 ደቂቃ ሁለት ስህተቶችን ሰርቶ ግብ ተቆጥሮበት ተቀይሮ እንዲወጣ የተደረገው ተጫዋች ማለት ነው። ትላንትና ቡድኑ የታደገበት መንገድ በጣም አስደናቂ ነበር። በተለይም በመጨረሻዎቹ ደቂቃ ላይም በሽርፍራፊ ሰከንዶች ሊድሶች በጣም አደገኛ ኳስ አግኝተው ሞክረው እሱ ነክቶት ብረት መልሶ እንዲወጣ አድርጓልና ትላንትና ቶትናምን ታድጎታል ማለት ይቻላል። በቀደም ዕለት ግን በተለይም በአትሌቲኮ ማድሪድ በተሸነፉበት ጨዋታ ላይ የነበረው ፐርፎርማንስ በጣም የወረደ ለአደጋም ቡድኑን የዳረገ እንደነበረ የሚዘነጋ አይደለም። የቼልሲ ወጣት ተጫዋች ከዓለም ዋንጫ ውጭ መሆኑ ተረጋግጧል። ኤስታቪዮ ከ2026 የዓለም ዋንጫ ውጭ ሆኗል። በጣም አሳዛኙ መረጃ ነው ለተጫዋቹ። በተለይም ኤስታቪዮ በጉዳት ምክንያት ለቼልሲም ጨዋታ ካደረገ ሰንበት ብሏል። በዩናይትድ ጨዋታ ለመጨረሻ ጊዜ ካልተሳሳትኩኝ በዛ ጨዋታ ላይ ያየነው ይመስለኛል
ከዛ በኋላ ግን ተጫዋቹ በቀላል ወደ ሜዳ ይመለሳል ተብሎ ቢጠበቅም ግን ከታሰበው ጊዜ በላይ ሄዷል። ከዛ ውጭ የማገገሚያ ጊዜውና ወደ ፊትነሱ እስኪመለስ ድረስ በዓለም ዋንጫ መገኘት አይችልም። ውሳኔው ተወስኗል። በተጫዋቹ በኩል እንግዲህ ቀጣይ በፕሪሲዝን ጨዋታ ነው የምንመለከተው ማለት ነው ከቼልሲ ጋር በተያዘ ግን ለኤስታቪዮ ለእግር ኳስ ሕይወቱ እድገቱ በጣም መጥፎ ጉዳት በጣም መጥፎ ሰዓት ያስተናገደ ይመስላል። ትላንትና ካርሎ አንቸሎቲ ይፋ ባደረጉት ስብስብ ውስጥ የለም። ኤስታቪዮም ነገሮች በጣም ከበድ ያሉት በተለይ የፈጠራ ችሎታ ላይ ዝቅ ያለውን ቼልሲም እየተመለከተ እንገኛለን። ቼልሲ ከ29ኛ ሳምንት እስከ 36ኛ ሳምንት ባሉ አጠቃላይ 7 ጨዋታዎች ውድ ቤተሰቦቻችን 1 ነጥብ ነው የሰበሰበው። ይሄ በጣም አስገራሚ ነው። ያ ማለት ቡድኑ ከ5ኛ ወደ 9ኛ እንዲያሽቆለቆል ከነበረው ነጥብ በ7 ሳምንት ውስጥ ከ48 ወደ 49 ያ ማለት 1 ነጥብ ብቻ እንዲያመራ አድርጎታል። ይሄ 37ኛ ሳምንት እስኪጀምር ያየነው በጣም አስከፊው ቼልሲ ነው። ይችንም 1 ነጥብ በአንፊልድ ሮድ ስቴዲየም አግኝቷት እንደሆነ ይታወቃል። በእርግጥ ለሊቨርፑል እንደ ውድቀት የተቆጠረ ጨዋታ እንደነበር ይታወቃል፣ በቼልሲ ወቅታዊ ብቃት ምክንያት ማለት ነው። ከዚህ ጋር በተያያዘ ቼልሲ ራሱን ለማሻሻል በቀጣይ የውድድር ዓመት ነገሮችን በተለይም ሊያስተካክሉ የሚችሉ አሰልጣኝና ሊያስተካክሉ የሚችሉ ተጫዋቾችን ማፈላለግ ሂደቱ ሲቀጥል ከአሰልጣኝ ጋር በተያያዘ ግን አንድ ስም በስፋት እየተነሳ በሀሳብ መስጫ ሳጥናችን በቃል ስፖርት ዩቲዩብ ቻናልን በስፋት ሲደርሰን ነበር። እሱን እንመልከተው። የምዕራብ ለንደኑ ክለብ ቼልሲ በቀጣይ አሰልጣኝ ዣቪ አሎንሶን በኃላፊነት ለመሾም እያጤነ መሆኑ ተነግሯል። ሰማዮቹ እስካሁን ከውሳኔ ባይደርሱም ዣቪ አሎንሶን በመሾም ሂደት ላይ ግን ሁኔታዎችን በደንብ እየተመለከቱ ነው። ስፔን አሰልጣኝ ዣቪ አሎንሶ ቼልሲን ለመረከብ ዝግጁ ነው የሚል መረጃም በዛ አትሌቲክ በኩል በስፋት ተሰራጭቷል። በሌላ በኩል አሰልጣኝ አንዲ ኢራኦላ ሌላኛው የቼልሲ አማራጭ እጩ ናቸው። ይሆናሉ አይሆንም በሚለው ጉዳይ ላይ ግን ምናልባት ለቼልሲያን ምልከታችሁን አጋሩን። በዣቪ አሎንሶ በኩል ከባየር ሌቨርኩሰን ጋር ያውም ባየር ሙኒክ ባለበት ሊግ ውስጥ አንድም ጨዋታ ሳሸነፉ ሻምፒዮን እንደነበሩበት ይታወቃል። ምናልባት የዣቪ አሎንሶ ስም ከሊቨርፑል ጋር ሲያዝ እንደነበረ ይታወቃል። ግን ሊቨርፑል አርኔ ስሎትን አሰናብቶ አሰልጣኝ ዣቪ አሎንሶን የመሾም እቅድ የለውም። በስሎት ነው የሚቀጥለው። ስለዚህ ቼልሲ በተፎካክሮም ደረጃ ለብቻው ያገኘ ይመስላል ዣቪን። በዣቪ በኩል ቀጣይ ጥያቄው የሚቀርብ ከሆነ አይኑን አያሽም እያለ ነው አትሌቲክ። ቼልሲያን በቀጣይ አሰልጣኛችሁ ዙሪያ የግል መልከታችሁን አጋሩን። ሊቨርፑል በዚህ ክረምት በተለይ በክንፍ መስመር አጥቂ ቦታ ላይ አርኔ ስሎት ተጫዋቾች ማስፈረም ይፈልጋሉ። የዲያዝ እና የሳላ ቦታ በጥብቅ እንዲተካላቸው ይፈልጋሉ። በዛ ቦታ ላይ ማንን አምጥተው የተሻለ ቡድን ይገነባሉ እሳቸው የሚለው ክረምት ላይ ምላሽ የምናገኝበት ይሆናል። ሊቨርፑል በተለይም ወሳኝ በሆኑ የሜዳ ክፍሎች ላይ ዝውውር ሲያደርግ የክንፍ አጥቂዎች በትልቁ ይጠቀሳሉ። ከዚህ ጋር በተያያዘ ሪቻርድ ሂውዝ በሳውዲ አረቢያ ሊጎች እየተፈለጉ እንደሆነ ይታወቃል። ግን ኮንትራት አላቸው እስከ 27። እናም በዚህም ክረምት ላይ ከክለቡ ጋር ቆይተው ዝውውሮችን ይፈጽማሉ ተብሎ ነው የሚጠበቀው። በሊቨርፑል በኩል በተለይም እሳቸው የሚፈጽሟቸው ዝውውሮች በጣም የተጠኑና በጣም አስደናቂ ለቡድን ረጅም ጊዜ ግልጋሎት መስጠት የሚችሉ ናቸውና በቀጣይም ክረምት ላይ የእሳቸው ሚና ይጠበቃል። እንዳልኳቸው ወደ አረቡ ዓለም ከ27 በፊት ያመራሉ ተብሎ አይጠበቅም። በሊቨርፑል በኩል ስማቸው የሚነሱ ጥቂት ተጫዋቾችን እናንሳ። አንደኛው ጀረድ ቦውን ነው። ጀረድ ቦውንን የማምጣት ሂደት አሁንም በዝርዝር ውስጥ ተይዟል። ግን ከሳላ ተተኪነት ይልቅ ሞር የ10 ቁጥር ሚናን ወስዶ መጫወት የሚችል ተጫዋች በሚል የሳላ ግን ተተኪ አይደለምና ይሄ ተጫዋች ወደ ቡድኑ የሚመጣ ከሆነ የስኳድ ዴብዝ በጣም ጥልቅ እንዲሆን ያደርጋል የሚል ምልከታ ነው ያለው። አሁን በሊቨርፑል በኩል ምናልባት ሳላ ለመተካት በጣም የተሻለ አማራጭ አድርገው ያዙት ብራድሌይ ባርኮላን ከፓሪስ ሰን ዠርሜን አሊያም ያን ዲዮሜንዴን ከአረቤ ላይፕዚግ እንደሆነ ይታወቃል። ሁለቱ ለማግኘት ከበድ ያለ ፈተና ይጠብቃቸዋል። በተለይም ያን ዲዮሜንዲ ከዋጋ አንጻር ባርኮላ ፓሪስ ሰን ዠርሜንን በዚህ ሰዓት ይለቃል ተብሎ አይጠበቅም። የሊቨርፑልን የዚህን ዓመት በጣም ወሳኝ ተጫዋች እንመልከት። ዶሚኒክ ሶቦስላይን በተመለከተ በርካታዎች በጋራ የሚስማሙበት ነገር የዚህ ዓመት የሊቨርፑል ሲዝን ከዚህ በላይ መጥፎ እንዳይሆን የታደገ ተጫዋች በሚል ነው። በጣም አስደናቂ የውድድር ዓመት እያሳለፈ ነው። በግሉም እንደ ቡድንም ሊቨርፑል ላለበት እንዳልኳቸው በጣም ወሳኙን ስራ ሰርቷል። የቀድሞ የሊቨርፑል ተጫዋች ቡድዊን ዜንድን
ዶሚኒክ ሶቦስላይ የወደፊት የሊቨርፑል አምበል አድርጌ ከምመለከታቸው አንዱ ነው። ወደ መልበሻ ክፍልን ብትመለከት በጣም ወሳኝ ተጫዋች ሆኖ የምትመለከተው አንደኛው ነው ብሏል። ሶቦስላይ ቀድሞውኑ ከነዚህ ውስጥ በተለይ አምበል ለመሆን ከሚገባቸው ውስጥ አንዱ መሆኑ ግልጽ ነው እያለ ይገኛል። ለውጦችን ያመጣል፣ ቡድን ውስጥ ወደፊት እንዲራመድ ቡድኑ ያግዛል። ቡድኑን በሜዳ ውስጥ በኳስ እንቅስቃሴ ብቻ ሳይሆን በመምራት ደረጃም በድምፅም ጭምር ቡድኑን ሲመራ ተመልክቼዋለሁና ለቡድን መነሳሳት በጣም አስፈላጊ ነው። እንደዚህ አይነት ተጫዋቾች ደግሞ ቡድን ውስጥ ካሉ አምበል ለመሆን ይገባቸዋል እያለ ነው። ያው ቨርጅል ቫንዳይክ፣ ሳላ፣ ሮበርትሰን፣ ትሬንት አሌክሳንደር አርኖልድ የቡድኑ አምበል የነበሩና አሁንም አምበል የሆኑት በቀጣይም ይለቃሉ፣ ቀድሞም ይለቀቋሉ። ተረኛው ዶሚኒክ ሶቦስላይ ነው እየተባለ ነው። ሊቨርፑልያን የተለየ መልከታ ካላቸው ዩቲዩብ ገጻችን ቤተሰብ አጋሩን። ሮይ ኪን ከዩናይትድ ጋር በተያያዘ የሚያጋራቸው ሀሳቦች ለብዙ ትችት የዳረጉት አብዛኞቹ ስለምን በዚህን ያክል ደረጃ ተቃውሞ በዘባቸው የሚል ነው። ግን ከብሩኖ ጋር በተያያዘ ሀሳቡን ሲያጋራ በጣም የተለየ ነው የሮይ ኪን ሀሳብ። አንዳንድ ተጫዋቾች ከጉዳት እንዲጠበቁ በማሰብ ረፍት ሲሰጣቸው አውቃለሁኝ በእግር ኳስ ውስጥ። ብሩኖ ጋር ሲመጣ ግን በፍጹም እንደዚህ አይነት ነገር የለም። ሁልጊዜም ለጨዋታ ዝግጁ ነው። ተጎድቶ በራሱ በጥቂት ሳምንታት ውስጥ ተመልሶ ሲጫወት ታየዋለና ይሄ ለየት ያለ ተፈጥሮ ነው። የብሩኖ ማንቸስተር ዩናይትድ ቤት እየሰጠ ያለው ግልጋሎት በተጨማሪነት በተለይ ሜዳ ላይ ሁልጊዜ መገኘቱ ደግሞ በቡድን ውስጥ ምን ያህል ቁልፍ ተጫዋች እንደሆነ ማሳያ ነው። ከጉዳት ነፃ መሆኑ ደግሞ ሌላ ማሳያ ነው ብሏል። በእርግጥ አንዳንድ አጋጣሚዎች ብሩኖ ተጎድቶ ለረጅም ጊዜ ከሜዳ ይርቃል የተባለባቸውም ላይ በጥቂት ሳምንታት ተመልሶ ጨዋታን ሲያደርግ ተመልክተናል። ሮይ ኪን ለዚህም ተጫዋቹ በጣም የተለየ ያደርገዋል ሲል ተደምጧል። ማንቸስተር ዩናይትድ ካለፈው ክረምት ብዙ የተማረ እና ዘንድሮ ደግሞ በጣም ከዛ በተሻለ መንገድ ለመስራት ያቀደ ቡድን ይለዋል ሳሙኤል ሉከረስት። በማንቸስተር ዩናይትድ ካለፈው የዝውውር መስኮት እንቅስቃሴ ብዙ ተምሮበታልና ቀጣይ ዝውውሮችን በዛ መንገድ ይሆናሉ። ስኬታማ የሚባል ነው የዩናይትድ የክረምት ዝውውር። ብራያን ቤሞ፣ ማቲያስ ኩኛ፣ ቤንያሚን ሼሽኮን፣ ግብ ጠባቂው ሴላመንስንም መጨመር ይቻላል። እዚህ ላይ በጣም አስደናቂ ነበር። አሁንም ያንኑ ማድረግ ይፈልጋሉ። በነገራችን ላይ ሴላመንስን ካነሳን ሪዮ ፈርዲናንድ ሴላመንስ የዩናይትድ ቁጥር አንድ ሆኖ ለሚቀጥሉት 10 ዓመታት ሲጫወት ልንመለከተው እንችላለን። በጣም ድንቅ ነው። በዩናይትድ ከነበሩ በጣም አስደናቂ ግብ ጠባቂዎች እድገት አንጻር ካየነው ጥሩ የሚባል ነው እና የሚቀጥሉት 10 ዓመታት የዩናይትድ ግብ ጠባቂ ሆኖ መጫወት ይችላል እያለ ነው ሪዮ ፈርዲናንድ ሴላመንስን። ዩናይትድ እንዲህ አይነት በጣም የተጠኑ ዝውውሮችን በአሁኑም ክረምት ያደርጋል። ሳሙኤል ሉከረስት እነኚህን ዝውውሮች በተመለከተ ቢያንስ 5 ተጫዋቾች በዩናይትድ ይጠበቃሉ ይላል በዘገባው። የመሃል ሜዳ ስፍራ ተጫዋቾች እስከ 3 ይጠበቃሉ። የግራ መስመር ተከላካይና በተለይም ደግሞ እንደ ዜርኪዝ ያሉ ተጫዋቾችን ሲለቁ ለቤንያሚን ሼሽኮ ትክክለኛ ተፎካካሪ መሆን የሚችል የአጥቂ ባህሪ ያለው ተጫዋችን ማምጣት በዩናይትድ እቅድ ነው። ግን ቅድሚያ የሚሰጠው 3ቱ የመሃል ሜዳ ተጫዋቾች ናቸው እያለ ነው ሳሙኤል ሉከረስት። በዛ የሜዳ ክፍል ላይ ግን ይሄ 6 ቁጥር ሚና ያለው ተጫዋች ብቻ ሳይሆን ሁለገብ አማካዮችን የአጥቂ አማካይም የማምጣት እቅድ በዩናይትድ በኩል ይኖራል ብሏል። ግን በአጠቃላይ 5 ዝውውሮች ይጠበቃሉ ብሏል። በማንቸስተር ዩናይትድ በኩል ያው የሚፈርም ተጫዋች ቁጥሩ በበዛ ቁጥር አደጋውን በዛው ልክ የበዛ ነው እና 5 ተጫዋችም ቀላል አይደለም። በነገራችን ላይ ሁሉም ለቋሚነት ላይ መጡ ይችላሉ። ተጠባባቂ ሆኖ የሚጀምርም አይነት ተጫዋች በዩናይትድ የማምጣት እቅድ ውስጥ የተካተቱ ናቸው። መረጃው የሳሙኤል ሉከረስት ነው። ተጨማሪ ካነሳቸው መረጃዎች ውስጥ የሳሙኤል ሉከረስትን ካየን ማንቸስተር ዩናይትድ የማቴዎስ ፈርናንዴዝን ጉዳይ በተመለከተ አሁንም ውይይቶች አሉ። በተለይም በጄሰን ዊልኮክስ በኩል የሳውዝሃምፕተን ዳይሬክተር በነበረበት ወቅት ተጫዋቹን በቅርበት ያውቀው ነበረ እና ያም እንግዲህ በተጫዋቹ በኩልና በጄሰን ዊልኮክስ በኩል ያለው ቀረቤታ እንደ አንድ የዝውውሩ መፈጸም ሂደት ምክንያት ሊሆን ይችላል እየተባለ ነው። ዌስትሃም በተለይም ከሊጉ የሚወርድ ከሆነ ፈርናንዴዝ አብሮ ይወርዳል ተብሎ አይታሰብም። እናም ማቴዎስ ፈርናንዴዝን ወደ ዩናይትድ ለማምጣት ጥሩ ዕድል ሊሆን ይችላል። ሌላው እንግሊዛዊ 2 ዓመት አማካኝ በዩናይትድ እንደሚፈለግ ይታወቃል። አዳም ዋርተን ተጫዋቹ ግን አንድ ጥያቄ ሲያነሳ ነበረ፣ ወይም እቅድ ውስጥ አንድ ነገር ነበረ። የዓለም ዋንጫ የሚጫወት ቡድንን በሻምፒዮንስ ሊግ የሚጫወት ቡድን ውስጥ መጫወት እና በሀገሩን ለመወከል በሚያስችል ብቃት ላይ የሚገኝ ቡድን ውስጥ መጫወት እቅዱ ነበር። ዩናይትድ የሻምፒዮንስ ሊግ ትኬትን ቆርጧል። ስለዚህ ምናልባትም ዩናይትድ አንደኛውን መስፈርት የአዳም ዋርተንንም ያሟላ ይመስላል። የዝውውር ሂሳቡ ግን ከ60 ሚሊዮን ፓውንድ በላይ ይሆናል ተብሎ የሚታሰብ ነው። የዩናይትዱ ተጫዋች ወደ አንድ ግዙፍ መድረክ ተመልሷል። ሉክ ሾው
የማንቸስተር ዩናይትዱ የመስመር ተጫዋች ሉክ ሾ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ የመጀመሪያ ዙር ጥሪ ውስጥ ተካቷል። በተጫዋቹ በኩል ውድ ቤተሰቦቻችን 53 ተጫዋች ዝርዝር ውስጥ ይካተታለም ተብሏል። ከነዚህ ተጫዋቾች በዓለም ዋንጫ እንግዲህ ለመጨረሻ ጊዜ ከሚጠሩት 26 ውስጥ ግን የመካተት እድሉን በተመለከተ በርካቶች ጥርጣሬ ያላቸው ግን 55 ውስጥ አለ። ያ ብቻ አይደለም። ትናንትና በቃል ስፖርት ዩቲዩብ ቻናል ከዩናይትድ ጥሪ ከደረሳቸው ተጫዋቾች ከብሔራዊ ቡድን የመጀመሪያ ዙር ጥሪ ማቲያስ ኩኛ እንደሚገኝ ነግሬያችሁ ነበር። ሌሳንድሮ ማርቲኔስ ለቀጣይ ዓለም ዋንጫ የብሔራዊ ቡድን የመጀመሪያ ስብስብ ውስጥ መካተትም ችሏል። የ55 ዝርዝር ውስጥ ተካቷል። ዩናይትድ በዓለም ዋንጫም የሚያዋጣቸው ተጫዋቾች አሉ ማለት ነው። ካዜሜሮ ሌላኛው በማቲያስ ኩኛ በሚገኝበት 55 ዝርዝር ውስጥ ተካቷል። በእርግጠኝነት የዩናይትዶቹ ማቲያስ ኩኛና ለዚሁም ካዜሜሮ ወደ ዓለም ዋንጫ ያቀናሉ ተብሎ ይታሰባል። ምናልባት የሌሳንድሮ ማርቲኔስ የዘንድሮ የውድድር ዓመት የጉዳት ብዛት አጠራጣሪ ካላደረገው በስተቀር በዚህ ውድድር ዘመን ጋብርኤል ማጋሌሽ ጠንክሮ የሰራ ይመስለኛል። እሱ በጣም ፈጣንና ጠንካራ ተከላካይ ነው። ከሁሉ በላይ አስቸጋሪው ነገር በተጫዋቹ በኩል የሜዳ ክፍሉን የሚቆጣጠረበት መንገድ ነው። ይሄን የሚለው የቼልሲው ዦዋ ፔድሮ ነው። እሱን ድሪብል ለማድረግና ፈጥኖ ለማለፍ በጣም ከባድ ይመስለኛል። ዘንድሮ የአርሰናል ጥንካሬ አንደኛው ማጋሌሽ ነው እያለ ነው። ምንም ጥያቄ የለውም። ጋብርኤል ማጋሌሽ በጣም ጠንካራ የውድድር ዓመት አሳልፈዋል ከአርሰናል ጋር። በእርግጥ አርሰናል ብዙ ግብ የሚቆጠርበት ቡድን አይደለም ሲባል አንደኛው የመከላከል ሂደቱ ላይ የሚሳተፉ ተጫዋቾች ግብ ጠባቂ በትልቁ ሚናቸው ከፍ ብሎ ሊጠቀስ የሚችል የሜዳ ክፍል የሚገኙት እነሱ ናቸው። ከዛ ውጭ ግን በማጋሌሽ በኩል የማዕዘን ምትና የቆመ ኳስንን በማስቆጠር እናውቀዋለን። ጄሚ ካራገር እዚሁ የኋላ መስመር ላይ ከሚጫወቱ ተጫዋቾች ግብ ጠባቂ የሆነው ዳቪድ ራያን በተመለከተ አሁን የፕሪሚየር ሊጉ ምርጡ ግብ ጠባቂ ከተባለ ያለምንም ጥርጥር ዳቪድ ራያ ነው እያለ ይገኛል። ጄሚ ካራገር ለወትሮ ትችቶችን ሰነዘረ በሚል ሲቃወሙት የሚከርም ሰው እንደሆነ ይታወቃል። ጄሚ ካራገር አሁን ግን መለያውን ቀይሯል። ሊጉ እያለቀ ሲመጣ አሁን ወደ አድናቆት ተመልሷል። ሮይ ኬንም ብሩኖን ያወደሰበት መንገድ ይታወቃል። ጄሚ ካራገር ዳቪድ ራያ ምርጥ ነው እያለ ነው። እነ ጃልጂ ቡፎን ባሎንዶር ይገባዋል እያሉ እንደነበር ይታወቃል። ዳቪድ ራያ 2 ዓመት የአርሰናል ኮንትራቱ ላይ ይቀራል። 1 ዓመት የማራዘም አማራጭ አለ። በአርሰናል በኩል ምናልባትም በቀጣይ ከተጫዋቹም ጋር ድርድር ሊያደርጉ ይችላሉ። አስቀድሞ የነሳካን የነሳሌባን ኮንትራት በድርድር አራዝመዋልና የግብ ጠባቂውም ነገር በዛው ውስጥ ይታያል እየተባለ ነው። በጣም ድንቅ የውድድር ዓመት ዘንድሮ እያሳለፈ ነው። ከሰሞኑ የዳቪድ ራያን የተመለከቱ ሰፋ ያሉ ቁጥሮችን በቃል ስፖርት ዩቲዩብ ቻናል በተከታታይ ስናደርሳችሁም ነበረም። ቡካዮ ሳካ ከክንፍ አጥቂዎች በርካታ የግብ ዕድሎችን የፈጠረ ተጫዋች ሆኗል። ይሄ በሁሉም መድረክ ነው። በፕሪሚየር ሊግ ከሚጫወቱ የክንፍ አጥቂዎች ውስጥ በሁሉም መድረክ በርካታ የግብ ዕድሎችን የፈጠረ ተጫዋች ቡካዮ ሳካ ሆኗል። ያውም በርካታ ጨዋታዎችን በጉዳት እያመለጠው ነው። ግን ከጉዳት ከመጣ በኋላ አሁን ለአርሰናል ምን ማለት እንደሆነ በተለይም በአትሌቲኮ ማድሪዱ ጨዋታ ላይ የአሸናፊነቷን ግብ ያስቆጠረ እሱ ነበረ። በዚህ ሳምንትም በጣም ጥሩ መነቃቃት ነበረው። ከሻምፒዮንስ ሊግ የአትሌቲኮ ማድሪድ ጨዋታ በፊት ፉልሃምን ድል ሲያደርጉ የተጫዋቹ ሚና ቀላል እንዳልነበረ ተመልክተናል። ሳካ በጥቂቱም ቢሆን ወደ ፎርሙ የተመለሰበት በውድድር ዓመቱም ከክንፍ አጥቂዎች በርካታ የግብ ዕድል የፈጠረው እሱ ሆኗል። ሌላኛው በዚህ ሳምንት ግብ አስቆጣሪው ሌሳንድሮ ትሮሳርድ ግብ ከማስቆጠር በተጨማሪ በጨዋታው ላይ በነገራችን ላይ ብዙ የሞከረው ብዙ ኢላማውን የጠበቀ ሙከራ ያደረገው በተቃራኒ ሳጥን ብዙ ኳስ የነካ ብዙ ፍልሚያዎችን ያሸነፈ የጨዋታው ከፍተኛ ሬቲንግ ያገኘ ተጫዋች ነበረ። ሌሳንድሮ ትሮሳርድ ለ3 ተከታታይ ሲዝን በለንደን ስቴዲየም በእርግጥ ግብ አስቆጥሯል። ሲጠበቅ የነበረው ተጫዋች ግብ አስቆጥሮ አርሰናልን በዚህ ሳምንት የዋንጫ ተስፋውን እንዴት እንዳለመለመው የሚዘነጋ አይደለም። ከቡድን ዜና ጋር በተያያዘ ዩሊያን ቲምበር ለሻምፒዮንስ ሊግ ፍጻሜ የመድረስ እድሉን በተመለከተ በርከት ያሉ የዜና ምንጮች እድሎች አሉ። በተለይም ተጫዋቹ ለጉዳት ካጋጠመው በኋላ የማገገም ሂደቱን እንዲያከናውን ጠንካራ ስራዎች እየተሰሩ እንደሆኑ አሰልጣኝ ሚኬል አርቴታ አረጋግጦ ነበረ። የዩሊያን ቲምበር ከጉዳት ተገግሞ ለመመለስ በሚደረገው ጥረት ላይ እክል አጋጥሞት ነበረ ተጫዋቹ በተለይ የማገገም ሂደቱ ላይ። አሁን ግን ጥሩ ጊዜያትን እያሳለፈ ነው በማገገም ሂደቱ ላይ እና በፍጻሜ ጨዋታ የመገኘት እድሉ በጣም ሰፊ ነው። ሌላ በአርሰናል የሻምፒዮንስ ሊግ የፍጻሜ ጨዋታ ላይ የሚጠበቀው ሚኬል ሜሪኒዮ ነው። ልምዶችን አሁንም እያደረገ ነው። ክለቡ ጥንቃቄ በተሞላበት መንገድ ተጫዋቹን በመጨረሻዎቹ ጨዋታ ላይ መጠቀም ይፈልጋል እና ለዛ ይበቃ ዘንድ ጥረቶች እየተደረጉ ነው። በተለይም የሻምፒዮንስ ሊግ ላይ ይህንም ተጫዋች መያዝ ይፈልጋሉ። ሻምፒዮንስ ሊግ ከተነሳ ግን አርሰናል
የሻምፒዮንስ ሊግ ፍጻሜ የሚመሩት ዳኛን በተመለከተ በጣም ሲተቹ የነበሩት በአትሌቲኮ ማድሪድ ደጋፊዎችና ተጫዋች ሲተቹ የነበሩት የጀርመን ዳንኤል ሴበርት መሾም በጣም አነጋጋሪ ነበር። አርሰናል በእኚህ አልቢትር ጨዋታ እየተመራ ተሸንፎ እንደማያውቅ ይታወቃል። የፍጻሜ ጨዋታ የሚመሩት እሳቸው ሆኖ ተሹሟል። ትላንትና በቃል ስፖርት ዩቲዩብ ቻናል ሜ 11 ሰኞ ምሽትም ይህን ዘገባ ሰርተ ነው ነበረ። የሻምፒዮንስ ሊግ ዋንጫ ድል የሚያደርገው ሚኬል አርቴታ ከሆነ በጣም የተለየ ይሆናል ብሏል። ነገር ግን ፕሪሚየር ሊጉን ቢያሸነፍ የሚያገኘው እውቅና ተመሳይ እውቅና አይደለም። እንደ አሰልጣኝ እውቅና ለማግኘት የፕሪሚየር ሊጉን ማሸነፍ አለብህ። እርግጥ የሻምፒዮንስ ሊጉን ማሸነፍም በጣም አስፈላጊ ነው። ሻምፒዮንስ ሊግን ካሸነፉ ትልቅ አድናቆት ይደርሳል ለሚኬል አርቴታና የክለቡ ሌጀንድም ይሆናል። ነገር ግን የፕሪሚየር ሊጉን ካሸነፈ ሙሉ በሙሉ በተለየ ደረጃ ላይ ይቀመጣልና ለአርቴታ ሞር ከሻምፒዮንስ ሊግ ፕሪሚየር ሊጉ አሸናፊነት ያዋጣዋል። ሁለቱም ያስፈልጋል፣ ግን አንዱ ግድ ከሆነ ይላል ጋሪ ኔቨል ፕሪሚየር ሊጉ ግድ ይላል አርሰናል እያለ ነው። ምናልባት የቃል ስፖርት ዩቲዩብ ቻናል የአርሰናል ቤተሰቦች ግድ ካለ አንዱ የትኛውን ትመርጣላችሁ? ከሻምፒዮንስ ሊግ እና ከፕሪሚየር ሊግ ግድ ከሆነ አንዱ ማለት ነው። ጋሪ ኔቨል ለአርቴታ ፕሪሚየር ሊጉ ይሻለዋል እያለ ይገኛል። ጋሪ ኔቨል ሚኬል አርቴታ ትንሽ እድለኛም ነበር ብሏል። በዌስትሃም ዩናይትድ ጨዋታ አርቴታ የእግር ኳስ ቡድን እንዴት ማስተዳደር እንዳለበት ወይም የተተኩ ተጫዋቾችን እንዴት መያዝ እንዳለበት መናገር ያለብኝ እኔ አይደለሁም፣ እዛ ውስጥ ይሄንን በረጅም ጊዜ ልምዱ ማወቅ አለበት ብሏል። መጀመሪያ ላይ ቤን ዋይት ተጎድቶ ዙቢሜንዲን አስገባ፣ ሳካ እንደ ቀይ ተከላካይ ሆኖ አለመጣም ብዬ ማሰብ ጀመርኩና ባለሙያዎቹን ጠየቅኩኝ እዛ አካባቢ ላይ አብረውኝ የነበሩትና እዛ ተጫውቶ እንደማያውቅ ነገሩኝ ብሏል። ግን የተወሰኑ ጨዋታዎች ላይ ሳካ ሲጫወት አይተነው ነበረ። በነገራችን ላይ በግራ የመከላከል ክፍል ላይም ሆኖ ወይም በግራ ተመላላሽ ተከላካይ ሆኖ አንድ ሁለት ጨዋታ ላይ በኢመርጀንሲ ሲጠቀሙ ተመልክተናል። ግን በቀኝ መስመር ላይ ተጠቅሞት አያውቁም ነበረ። በሚኬል አርቴታ በኩል አንዳንድ የተጫዋቾች አጠቃቀም ሂደት ላይ ትንሽ ችግር አይቼበታለሁም ሲል ተደምጧል ጋሪ ኔቨል። ይሄንን ስል ግን ባለሙያም አማክሬ ነው ብሏል። ምናልባት የሚኬል አርቴታ የተጫዋች አጠቃቀም ሁኔታ ላይ የታዘባችሁት ነገር ያለው የአርሰናል ላይ ምልከታችሁን ላኩልን። ሚኬል አርቴታ ለአርሰናል አሰልጣኝ ብቻ አልነበሩም፣ ተጫዋችም ነበሩ። በነገራችን ላይ 150 ጨዋታን አድርገዋል። በአሰልጣኝነት ይልቁንስ 350። በአጠቃላይ በድምሩ በአርሰናል ቤት በተጫዋችና አሰልጣኝነት 500ኛ ጨዋታ ደርሰዋል። ሚኬል አርቴታ በ500ኛ ጨዋታቸው በሞሉበት ሰዓት የፕሪሚየር ሊግ ዋንጫና ሻምፒዮንስ ሊግ ከደጃፍ ደርሰዋል። አንድ ጨዋታ ሻምፒዮንስ ሊግን ሻምፒዮን ያደረጋቸዋል ድል ካደረጉ። ፕሪሚየር ሊጉ ሲቲ ላይም በተንጠለጠለ መንገድ አንድ ጨዋታ በራሳችን እንወስን ካሉ ደግሞ ሁለቱንም ጨዋታ ድል ማድረግ ብቻ እንደሚጠበቅባቸው ይታወቃል። የዘንድሮ የአርሰናል ጉዞ ግን አንድ የዋንጫ አሸናፊ የሚያስመስለው ነገር እንንገራችሁ። በብዛት የዋንጫ አሸናፊ ቡድን ይሄ ያልተጻፉ ቀመር ከሚባሉት ውስጥ በቡድን ውስጥ 20 ግብ የሚያስቆጥር አንድ አጥቂ ያስፈልጋቸዋል የሚል፣ ሁለተኛው ደግሞ በየትኛው መንገድ ያሸንፋል የሚል ነው። ዘንድሮ አርሰናል 1-0 ያሸነፋቸው የጨዋታ ብዛት በዚህ ሳምንት ዌስትሃምን 1-0 ካሸነፉ በኋላ 10 ደርሷል። አርሰናል ዘንድሮ 10 ጨዋታዎችን 1-0 በሆነ ውጤት ድል አድርጓል። በአርሰናል በኩል ምናልባት ልናነሳ የወደድናቸው ተጨማሪ መረጃዎች፣ አንደኛ አርሰናል የመሃል ሜዳ ተጫዋች በስፋት እያጠና እንደሆነ ይታወቃል። የሳንድሮ ቶናሊ ስም አሁንም እንዳለ ቤን ጃኮብስ አረጋግጧል። ግን ብቸኛው አማራጭ አይደለም የሚል ነው። ሌላ ልናደርሳቸው የወደድነው በአርሰናል በኩል ሼዝኒ ያጋራውን ሀሳብ ነው። የቀድሞ የአርሰናል ግብ ጠባቂ ሼዝኒ ከኤል ክላሲኮ ጨዋታ በፊት አንድ ነገር በጣም አስጨንቆት እንደነበረ ተናግሯል። ይሄም ሰዎች ስለ ኤል ክላሲኮ ሲጨነቁ ይላል እሱ የኤል ክላሲኮ አንድ አካል ሆኖ እኔ እየተጨነኩ የነበረው የዳቪድ ሪያ ላይ የተሰራው ጥፋት ነው፣ ጥፋት አይደለም፣ ጎሉ ይሻራል አይሻርም ብዬ ስጨነቅ ነበረ ሰው ስለ ኤል ክላሲኮ ሲጨነቅ ብሏል። በጣም አነጋጋሪ ሀሳብ ይመስላል። ዛሬ በላሊጋ ሴልታ ቪጎ ከሌቫንቴ፣ ሪያል ቤቲስ ከኤልቼ፣ ኦሳሱና ከአትሌቲኮ ማድሪድ፣ በእንግሊዝ ሻምፒዮንሺፕ የፕሌኦፍ ጨዋታ ለፍጻሜ ለማለፍ ሳውዛምተን ከሚድልስብሮ ይጫወታሉ። ያሸነፋል ሲቲን በፍጻሜ የሚፋለም ይሆናል። በሳውዲ ፕሮ ሊግ ምሽት 3 ሰዓት አልናስር ከአል ሂላል፣ አልናስር ካሸነፈ የሳውዲ ፕሮ ሊግ ሻምፒዮን ይሆናል። ቃል ስፖርት ዩቲዩብ ቻናል ለማክሰኞ ማለዳ ያሰናዳነው ጥንቅር እዚህ ጋር በቃ። በቀጣይ እንገናኝ።